እና ሰው ለየትኛው ስለዚህ ሰው እንዳሳየሽ ታውቂያለሽ? ቪዲዮውን እኮ ተዘዋውሮ አየሁት ማለት እንዴ? የትኛው የማን ሰው እንዳሳየሽ ታውቂያለሽ? ቢያንስ እኮ ይሄ ልጅ የልጅ አባት ማለት እንዴ? አብራችሁ ብዙ ነገር አሳልፋችኋል አይደል እንዴ? ማለት እንጃ እኔ ይሄን ያህል እኮ የተጋነነ ነገር አላደረኩም። ኧረ በእናትሽ ሸፋሪ ታይ እንዴ! የተጋነነ ነገር አላደረኩም አትበይ። ቀላል ነገር ያልኩት ምናልባት እየተወራ እንዳለውና ሰው እንደሚያስበው ነገር ሊመስላችሁ ይችላል፣ ግን አይደለም። እንደዛ አይደለም ያልኩት እኔ ቀለል ያለ ነገር ነው። አንቺ ቀላል ነው አይደለ? ሰውን አደንዝዞ ራቆትን ፎቶ ማንሳትና ቪዲዮ መቅረጽ ቀላል ነገር ነው። እሱ ብቻ አይደለም አንቺ አሁን ባልሽ ላይ በማናገር ነው ሚስት እያለህ አንተ ውሽሚት ጋር ከማንም ሴት ጋር እሽሩሩ እየተባባለ እየተለጣጠፈ አንተን በቃ ትዳር ምመረው ማለት ነው። አንተን ባለ ትዳሩ ጨዋው አይደለም። በጣም ነው እንዲ ጨዋ የሆንከው። ምን አይነት ሰውዬ ነው በእናታችሁ? ቤተሰብ አወርድሽ ፈሪ ስትይ ደግሞ አታፍሪም? የሚያፈር ያፈረሽ አንቺ ራሱ አታፍሪም? ወንድምሽ ነው እንደዛ የሚያሳፍረውሽ። እሷ አይደለችም ማለት ነው። ምንም አላደረገችም እሷ ጅሎች። እውነት ነው ሩታ አንድ ቀን ማለት ነው ብዙ ነገር ብለሻታል። ገለት መጀመሪያ ጀምሮ እኔ አሁን አንድ ቀን ተነግርሽ አለቅ ምናምን ስትይ አታፍሪም? ትልቅ አይደልሽ? ትንሽ ነገር ስታረግ ሩታ እሪ የምትዩ ነገር ያዙ ይልቀቁኝ የምትዩ ነገር ኧረ በእውነት እንትና ትግደለኝ። ያችኛዋ እህትሽ ማለት ነው በቃ ስነ ስርዓት ያላት ማለት ነው። እንዳንቺ ሴትዮ ውይ እስቲ ያዳምጥ በዚህ መልክ መሆን ነበረበት። ሜቢ አንዴ ሊሆን ይችላል ያልኩት እሱ ግን አንዴ አይደለም ያልኩሽ። ተናግሬ አውቃለሁ ወይ የጋገመው ነገር ነው። እኔ ተናግሬ አውቃለሁ። ከዚህ በፊት አንቺ መናገርና ለመናገር አይደለም። አሁን እዚህ ጋር ፋሊው ያለው የእሱ ድርጊት እሱ ሺህ ጊዜ ሲያደርገው የኖረ ነገር ነው። እኔ አንዴ ማድረገው ይሄን አንዴ ቀን ምን አባሽ እንደዚህ አይነት ነገር ነው። በሌላ ነገር ድርጊት አድርጌ አውቃለሁ። እንዴ መሳለቁና ለመሳለቁን ከከላሽ አድርጌ አውቃለሁ ወይ ሺህ ጊዜ ስታደርገው የኖርክም ያለፍክበት ባህሪ ነው። አዲስ አይደለም። አንቺ ቢያንስ ሁሉ ነገር እንኳን ካደረግሽ በኋላ ከተነቀብሽ በኋላ እንኳን ይቅርታ አትይም እንዴ? ለምንድን ነው ልክ ለምን ይቅርታ ምን አንተ እኮ እንደ ጽድቅ የሰራ ቆይ ሰውዬው ለምንድን ነው ይቅርታ የምትጠይቅ? ዋት ሀፕን? በጣም ነው እንዳንተን ይቅርታ የምትጠይቅህ ሰውየው። እንዴ ለካ ሰዎቻችን ለካ ጭንቅላታቸው ማለት ነው በእንትን ተመቷል ማለት ነው። ደፋር ደግሞ ይቅርታ እንድትልህም ትፈልጋለህ። እውነትን ነው እንዴ? አንተን እንደውም እግሯ ላይ ወድቀ ማለት ነው ይቅርታ ማለት ያለብህ ማለት ነው። በአንተ ምክንያት ነው ይህን ሁሉ ነገሮች እንድታረግ ያስገደድካት። ድሮንም አሁንም በቃ ይሄ መንገድ እንድትሄድ ያደረጋት ያቺ የዋህ ያቺ ሳቂታ ያቺ በቃ እንዴት በቃ ፍልቅ ላይቋ ሴት ማለት ነው። ሩጣ ጠፍታለች። አንተ ከህይወቷ ተገባ ጀምሮ ማለት ነው እከካም አትሆን ጥፍራም አትሆን። ጥፋቷን ደግሞ አታምንም ይላል እንዴ? ጎበዝ አጨብጭብ ጋይዝ። ኧረ እሪ በሉ። እውነቴን ነው ጋይዝ። እውነት አብርሽ ይሄን አሁን የሚያወራው ጋይዝ። ጥፋቷን እራሱ አታምንም አላለም? በጣም ነው እንዲህ አታምነው። እውነት እንደው እንዲህ ሰውዬው አንተ ራሱ ታምናለህ እንዲህ ጥፋትን እከካም ፎከቲያም ማለት ነው። አንተ እኮ ጥፋትን እኮ አጥፍቻለሁ ራሱ እኮ ማለት ታጠፋህ እኮ ነው የምትለው። ሩታ እኮ ምንም አላለችም። ጥፋቷ የምታምን አይደለችም። ምን አይነት ጅል ነው በእናታችሁ። ማለት ስለ ዋሻዋት እሱ ጥፋት ሆና ያን ነገር በማድረጌ ግን አንተን እንደዛ ማድረጌ ግን ጥፋት ላይ ታይ ይቅርታ አድርጊ። እርግጠኛ ነሽ ጥፋት አለ አይደል? እሷን ስለ ዋሻዋት ጥፋት ነው። ኧረ ስለ ዋሽሽ ማለት ነው እኮ ያመመኝ ነው። ውሸትሽ ብቻ እኮ አይደለም ያመመኝ። አንተን እንደዛ ማድረጌ ግን ጥፋት አለ። እኔ የተሳሳትኩ ያህል እየተሰማኝ እንደሆነ ታውቂያለሽ። ቦታ በምን እንደሆነ ታውቂያለሽ። ብዙዎች ስለ አንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩት። ልክ ናት፣ ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው። ዛሬ ባደረግሽው ስራ ምንም ትክክል ነኝ ያለሽ ቢያንስ እንዴት ነው በዚህ መልኩ ልኩ ልትመልሽ ትችያለሽ? አንቺ አንዴ የተሳሳትኩት ኖርማል እንደዚህ ነው እንዴ? አየሽው ሩታ አንድ ነገር አላለችም። ደስ ጮህበት ማለት ነው። ንፍጣም እውነቴን ነው። አንድ ነገር አላለችም፣ ግን አንቺ ዝም ብለሽ ትንጨራጨር ያለሽ ልክ መብራት እንደያዘው ሰው ማለት ነው። አትንጨርጨሪ እናቴ። እሷ ምንም አላለችም። ጨዋ ናት። ምንም አላጠፋችም። ለእኛ አላጠፋችም። እንደውም ትክክል ናት። እንደውም ደግማ በቀረጸችው ባወጣችው አደባባይ ላይ ማለት ነው። ምን ይመጣል? ጉድ እኮ ነው። ሰው እሱ ያሳሰባት ከኔ ይህን ነገር ከማድረግ ውጭ ትናንትና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው። ገባሽ? አብራ ነው እሱ ሲጀምር ማን ነው ዳኒ? አብራ ኖረች መሰለው ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ። ገባሽ? ከእሱ ጋር አብራ ኖረች ነው የምትመስለው። ጎበዝ። አንተስ ከውሽሚት ጋር ይኖር አይደለም ነበር እንደ
እንደዚህ ብዙ ነገር ስታረግ ሩታ እኮ አንድ ነገር ብላ አታውቅም አይደለ እንዴ? ዛሬ አንድ ነገር ተሳስታ አሁን በቃ ዳኒና ሩታ ግንኙነት አላት ለማለት ፈልገህ ነው? በግ አትሆን ረዛ። አንተ ብዙ ነገር ስታረግ እንደከረምኩ ማለት ነው። አሁን ከኔ እኮ ውድድሯ ከጓደኞች ጋር እልህ ነው እንደዚህ እያደረጋት ያለው ገባሽ? እና እልህ ነው፣ ሁለታቸውም እልህ ነው። ይህን ሁላ ደረጃ የደረሳችሁት እልህ እኮ ነው፣ ሌላ ነገር አይደለም ማለት ነው። እስቲ በግ አትሆን በእናትህ። በልህ ቤት አይመሰረትም። ብዙ መንገድ በጣም በብዙ ከዚህ በፊት በጣም ብዙ ነገር ሞክሬያለሁ። አሁን ግን የተሻለውና በጣም አሪፍ ነው። ቆማራጭ ሊሆን ስለታየ እንደዚህ ነገር ነው። ከዛ መለሽው ተመለሰልሽ። አሁን እንጂ ቤት ነው ያለው እስካሁን ተመልሶ ቤት በድኑ ቤት ቢቀበል ምን ያደርግሻል? ከልቡ እየተንቀሳቀሰ መንቀሳቀስ በነፍስ ነው ማከል አይደለም። ከልቡም ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽ ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። ያ ደግሞ ልክ አይደለም። በፍቅር ነው እንጂ መግዛት ያለብሽ ሰው ልጅ ወይ በሆነ ነገር አስፈራርተሽ አይደለም። በጣም በፍቅር የሚገዛ ሰው አይደለም። ስጦታ አይደለም እሷን ደስታ ሊገዛት የሚችለው ስለው ነበር አይደለም። አሁን ደግሞ አንቺ በቪዲዮ አስፈራ ሩታ እኮ ስጦታ ምንም አይገዛትም። በይዘው አብርሽ ደግሞ ፍቅር አይገዛውማ። እንደዛ አይነት ነገሮች ነው የሚገዛው። ሴትዮ ንገርሽ፣ በዛ አጋጣሚ ወንድምሽን አታውቂውም ማለት ጠንቅቀሽ። አብርሽ ፍቅር አይገዛውም። ፍቅር ሳይሆን የሚገዛው ይሄ ሄርሜላ የምሰጠው ይሄ የአርቲፊሻል ሰዓት፣ አርቲፊሻል የአንገት ብር ምናምን እንደዛ ነገር ነው ማለት ነው። እና አሁን ክፉ ነገር አታስነገረኝ ሴትዮ፣ ተከበሬሽ ክብራ ጥራ እሱ ልታስቀምጪ ቤት ነው ተሳስቻለሁ። ጭራሽ እንደዛ አይሆንም። ስለ ወንድ ልጅ ባህሪ ደግሞ ብዙ ነገር ነግሬሻለሁ። ከዛ በፊት ብዙ ነገር ብዬሻለሁ። ቢያንስ እንኳን በዛ ትምህርት ትወስጂ ይገባ ነበር፣ ግን አንቺ ያንን አላደረግሽም። በቀሉ ነው የታይሽ። በቃ ያ ደግሞ ልክ አይደለም። እሳይ ደግ አደረገች። ምነው ለእሱ አልመከርሽውም? ሴትዮ ምነው ሩታ ላይ ትጮይባታለሽ? አትጮይባት። ራሴን አሳመምሽው ሴትዮ። ራሴን ብጥብጥ ነው ያደረግሽው ማለት ነው። እከካ አትጮይባት። እሷ ራሷ አጠግብሽ የሆነችው እርግጠኛ ራሷን አሟታ ማለት ነው። ምን አይን ጉድ ናት? ምን ጉድ ናችሁ ግን? ጥፋቷን አታምንም አላለም ደግሞ እከክ። በጣም ነው እንዲ ጥፋቷን ማታም ነው ሩታማ ማለት ነው። ጥፋት ታጠፋ አጥፍቻለሁ እንደውም ማለት ነው። አንቺን ከዋሽው ዋሽቻለሁ አጥፍቻለሁ አለች በቀላሉ ማለት ነው። ግን ያረኩን ነገር የቪዲዮ የቀረጽኩት ጥፋት አይደለም አለኝ። ስለዚህ እሷ ስለምታውቅ ከሷ በላይ ደግሞ አንቺ አውቃለሁ አትበይ። ወንድምሽ ገና ለገና ሆነና እንደዛ አትበጃ አትቅበጭ ማለት ነው። ታሳፍራላችሁ ለመናገር ማለት ነው። አሁን ሩታዬ ላይ እንደዚህ ከጓደኞቹ ጀምሮ ከቤተሰብ ጀምሮ እስከ ጓደኞቹ እያስረገጣት እያሰደባት እያዘቀዘቃት አንድ ቀን መልስ ሰጥቶ ማያውቅ ደደብ ደግሞ ወንድሜን እንደዚህ እንድታረቅ አልፈልግም ትላለች እንዴ! የበግ ጥርቅም፣ እውነት የበግ ጥርቅም ናችሁ። ትታሳዝኑ ማለት ነው። ወይኔ ሩታዬ አሁን እንደው እዚህ ቤተሰብ ነው ከዚህ እንደውም ልጅ የሚወለድሽው። ጨጓራችን ኩጥላጠ እውነቴ ነው። ለምን እኔ በሩታ ምክንያት በጣም ነው የማዝንላት። ወረበል እንዴ የሰው ልጅ ማለት ነው አንድ ሁለቴ እኮ ይማራል፣ ግን እዛው ነው በቃ እዛው ተመልሶ እሱ ራሱ ጥፋቱን አያምንም። ሰውን ጥፋት አያምንም አታምንም ሲል ማለት ነው። አያፍርም ደግሞ እኮ ማፈሪያ። አታፍርም እንዴ? እውነት አታስቀን ማለት ነው። ጥፋቷን አታምንም ምናምን ሲል ደግሞ ራሱ እኮ አያፍርም። ወረበል እንደ ቆይ ማፈሪያ ነህ እንዴ ልበል? ማፈሪያ ነህ ልበል? ጋይዝ ማፈሪያ ከማፈሪያም በላይ ማለት ነው። አልሙሂም ቤተሰብ ማለት ነው። ቤተሰብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቴን ተከታተሉላችኋለሁ። ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ይብዛ።